slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love. ይሄ በተለየ ጂም ነክ ነገሮች አብዛኛው ወንዶች ናቸው ምናምን ነገር ግን እስቲ ለየት አድርገን ደግሞ በሴቶች የሴት አሰልጣኞች በጣም ብዙ አሉ። አይታወቁም ግን ይሄን አይወጡም ለምን እንደሆነ አናውቅም። እስቲ ዛሬ በእሷ አሪፍ ትሬኒንግ እናደርጋለን ብዬ አስባለሁ። ምን እንደምታሰራኝ ምን እንደሆነ ያለውን ነገር በዚህ እድሜዋ ኮች ማለት ሳሉት ከምን ያህል እድሜ ተነስታ በሴትነት ደግሞ እንዴት እዚህ ላይ ደርሳ እንደዚህ አይነት ቦታ ላይ መገኘቷ ምናምን ያለውን መንስኤ ሊኖራት ይችላል። እንደዚህ ቦታ እንድትደርስ ወይ ደግሞ ሊያገዛት ሰው ሊኖር ይችላል እና ይሄንን እንዴት እንደመረጠችው ያለውን እስቲ ማሰልጠን ከጀመርሽ ስንት ጊዜ ሆነሽ ወይ ደግሞ ወደዚህ ስፖርት ዓለም ውስጥ ከገባሽ ስንት ጊዜ ሆነሽ? ስፖርት ዓለም ውስጥ ከልጅነቴ ጀምሮ ስፖርት ውስጥ ነው ያደግኩት። በጣም ህፃን እያለሁ ቤተሰብ ይዞኝ እየሄደ ምናምን ነገር እነሱም ይሰራሉ እንደዛ ነው ያደግኩት። ማሰልጠን የጀመርኩት በ14 ዓመቴ ነው። አሁን 6 ዓመት ሆነኛል ማሰራት ከጀመርኩ። መጀመሪያ በኤሮቢክስ ነው የጀመርኩት። ልክ 16 ዓመት ሲሞላኝ ወደ ስትሪንግዙ ገባው። አሁን 20 ዓመቴ ነው እያልኩኝ ነው። ቆይ የኛ እድሜ ምንድነው የሚሮጠው እንደዚህ ቀስ አትል ምን አስቸኮለ? የኛ ሄዷል የነሱ ገና ነው ያለንበት ቦታና ልዩነት። በ14 ዓመትሽ ምናምን ነገር ወደዚህ ውስጥ የገባሽው ከዛ በ16 ዓመትሽ ሙሉ ትሬኒንግዞች ምናምን ጀመርሽ። አሁን ላይ ደግሞ የተለያዩ ቦታዎች ሰርተሻል። አሁን ላይ ደግሞ በአልፋ ቢዝነስ ጂም ነው ያለሽው። በጣም አሪፍ። እና ስታሰሪ ሴትም ብቻ ነው ወንድም ብቻ ነው? አብዛኛውን ሴት ስትሆን ለሴት ልጅ ብቻ ነው የሚመስለው አብዛኛው ሰው። ያም እንዳልሆነ ለማሳወቅ ነው አንድም ከእሷ ጋር ያለውን ነገር ዛሬ ውሉ እናሳልፈው እና ሴት ያጋጥምሻል በዚህ እንትን ውስጥ ከጀመርሽ ጀምሮ የሴት ልጅ ነች እንዴት እኔ ልታሰራኝ ትችላለች ምናምን የሚባሉ ነገሮች ያጋጥማል። ኦብቪየስሊ ግልጽ ነው ማለት አንዳንዴ አይ ቲንክ ከሀገራችን ካለው ነገር አንጻር ነው የወንድ ልጅና የሴት ልጅ ያለን አቅምን ትንሽ እኩል ማድረግ አንችልም አለ። ግን ያው እኔ ሴትም ወንድም ነው ማሰራው፣ ሴቶችንም ወንዶችንም ነው ማሰራው። መጀመሪያ እንደውም ስጀምር የጀመርኩት በወንድ ነበረ ማሰራት የጀመርኩት ስትሪንግዝ ላይ ማለት ነው። እና ያው ኤሮቢክስ ግሩፕ ኤክሰርሳይዝ ስለሆነ ወንዶችም ሴቶችም ነበረ የሚሰሩት እና ያው አቅማችንን ነው አይ ቲንክ ወንዶች በደንብ ዌይት ማንሳት ስለሚችሉ ሴት ትሬነር እሱ ማድረግ አችልም ብለው ነው የሚያስቡት እና እሱ ደግሞ ትክክል አይደለም። ሁለታችንም ያው ቴክኒክ አንደኛ ነገር ቴክኒክ ነው ማወቅ፣ ኳሊቲና ኳንቲቲ የሚባል ነገር አለ። ከብዛት ጥራት ክብደት በደንብ አብዝቶ በተሸከመ ሳይሆን እንትኑን ባወቅ ነው የምትጠቀሙበትን የምትሄዱበትን መንገድ ማወቅ ነው፣ ቴክኒኩን ማወቅ ነው ማለት ነው። ሰው መጀመሪያ ላይ እነሱን ካሳወቃቸው ከዛ ስታሰራቸው ምናምን እንደዚህ ነው እንደ ይላል። ብዙ ያጋጥምሻል መጀመሪያ እንትን ብሎሽ ምናምን ከዛ በኋላ ስታሰርሽ በቃ ሲሞክር ብለው ሞክረው ሳዩት እንዴ እንደዚህ አልጠበቅኩ ምናምን የሚል ሰው አጋጥሞሽ ያውቃል? አዎ በደምብ። ምክንያቱም የሚያዩን ሰውነታችንን የሚያዩትና የሴት ልጅ መስል ደግሞ ጊዜ ወይት ብታነሳ እንደ ወንድ ልጅ ቶሎ መስሎ እንትን አይልም አይፈረጥምም እና እሱ ነው የሚያስተያዩት እና ስታሰራቸው እንደዚህ ነው እንዴ ይላል እንዴ ምናምን ነገር ይላሉ አንዳንዴ ያጋጥማል እንትላል ማለት እና ማትረሺው አሁን ከጀመርሽ ጀምሮ ከልጅነት የጀመርሽው ብላ ማትረሺው ፈታኝ ሆነ ላንቺ ወይ ደግሞ ማትረሺው ገጠመኝ በዚህ ሙያ ውስጥ ከገባሽ ጀምሮ እስካሁን ድረስ ባለሽ ውስጥ ማትረሺ ሁሌ ስታወሪ ወይ ስታስቢ ሁሌ ማትረሻ ቢሆንሽ ውስጥ የቀረ ነገር አለ ማለት በጥሩ አይነት በፈኒ ሳይሆን ለኔ በጥሩ አይነት ወይ ማለት ነው። ናዝሬት ነበረ ማሰራው። የናዝሬት ልጅ ነሽ? ያገሬ ልጅ ናዝሬቶች የት ነው ማንገባው? ጭራሽ ናዝሬት ልጅ ነች። ከዚህ በፊት አንዴ ስትይ ሰምቼ ረስቼው ነው ብቻ እንደዛ ብለሽ ነበር። አብረን ቪዲዮ ሰርተናል። ዩቲዩብ ቪዲዮ የጃኒ ቪዲዮ ሰርተናል። ግን ረስቼዋለሁ። ረስቶታል። በቃ ማስታወሰው ብዙ ጊዜ እንደሆነሽ ምናምን በዚህ ሙያ ውስጥ ምናምን ግን ናዝሬት የሚለው ጭራሽ አልመጣልኝም። ማስበሽ ሐዋሳ ምናምን እንደዛ ነው ማስበሽ ከናቢኑ ጋር ምናምን አላ ኦኬ ካቢኑ ጋር ስለነበር እንደዛ ነው ማስበው። የናዝሬት ልጅ ነሽ። በዚህ አጋጣሚ ናዝሬቶች በየቦታው ያለ ነው። ናዝሬት ለነገሩ የናዝሬት ልጆች አብዛኛውን ከናዝሬት ነው የወጡት የአርት ሰዎች ምናምን ነው። እኔ ከናዝሬት ወለንጭት የምትባላለች እዛ ነበር። ከዛ በኋላ ነው ሙቪ ያደረኩት ያው just like ናዝሬት ነው። እና እስቲ ገጠመኝሽ ምንድነው በጥሩ ነገር ወይን ያልሽኝ?
አንድ ልጅ ነበረች የማሰራት ፐርሰናል የነርቭ ኬዝ ነበራት፣ ግን የመጣው ከጊዜ በኋላ ነው። ሴራሚክ ላይ ወድቃ አንሸራቷት ወድቃ ከዛ ሙሉ ሰውነቷ አይሰራም። ኦልሞስት ለረጅም ዓመት ለ5 እና ለ6 ዓመት ማለት ነው። እና እስክሪብቶ ራሱ መያዝ አትችልም ነበረ። ጓደኞቿ ናቸው የሚጽፉላት እና በጣም ጎበዝ ተማሪ ነበረች። እና ከሷ ጋር የነበረኝ ነገር መጀመሪያ ስትመጣ ስለማቅ ከዛ በኋላ ደግሞ ስትሄድ ያላትን ለውጥ ሳየው ስቲል ለከስተመሪ ማውራው እሱ ነው። በ16 ዓመቴ ነው እሷን ያሰራዋት ልክ ስትሪንግዝ ወርክአውቶችን ማሰራት እንደጀመርኩኝ ማለት ነው። ከዛ በሁለተኛ ወሯ ምናምን እስክሪብቶ መያዝ ቻለች፣ መጻፍ ቻለች። እንዴት ነው በጣም ነው ደስ የሚል ማለት ነው። እንደዚህ አይነት ለውጦች እንደዚህ አይነት ሰው መጥቶ ከዛ በኋላ አንቺ እንትን እያደረግሽው የሆነ ታይም ላይ እንደዚህ የሆነ ለውጥ አድርጎ ተቀይሮ ስታዩ ያለው እንትን በጣም ደስ የሚል ነገር ነው። እና ማትረሻት አጋጣሚ እሷ ነች ማለት ነው። ምክንያቱም በህይወትሽ ትልቅ ነገር ነው ያደረግሽው። ያ ማለት እንዴት ነው ምንም አይነት ነገር ማድረግ የማይችል ሰው ግን ፍላጎቱ አለው ማድረግ አይችልም። ያን ነገር ደግሞ ፍላጎቱን ያን እንዲያሟላ በማድረግሽ እዛ ቦታ ስታዩ ሰማው ደስታ እንግዲህ በጣም ትልቅ ነውና በጣም አሪፍ ነው። ሌላ ጥያቄ ደግሞ ምንድነው እሺ መጥፎ ወይ ደግሞ ለኔ አስቸጋሪ ነበር የምትይው ሞመንት አለ? አንድ ብቻ ያው ጂም ውስጥ አንዳንዴ አሁንም ሰው አለ፣ እንደዛም ባለጌም ሰውም አለ። ያው ለሌላ አይነት ነገር የሚመጡ ሰዎችም አሉ። እንደዛም ደግሞ ራሳቸውን ጤናቸውን ሰውነታቸውን ለማስተካከል የሚመጡ ሰዎች አሉና እንደው እኔ ራሴ አሁን ማስተላለፍ የምፈልገው ነገር ማለት ነው ሴቶችም ወንዶችም ጂም ሲመጡ በቃ ታርጌታችሁን ጂም ላይ ያድርጉት። የመጣችሁበትን አላማው ለዩት። ማለት ሰው የሚመጣው ወይ ጤናውን ለመጠበቅ ካለበት ስትረስ ለማውጣት ምናምን ነው እና ሌላ ስትረስ ባንፈጥርበት እንደዛ ብዬ ነው የሚያጨናንቁ ሰዎች አሉ። ዝም ብሎ ጂም ላይ ያለውን ሌላውን ቦዲ እንትን ለማየት ምናምን ብዙ ነገሮች ለማድረግ የሚመጣ አለ ነው የሆነ ገባኝ እኔ ስፖርተኛ ነኝ ምናምን ብሎ እዛ ውስጥ ማይሆን በሴትም በወንድም አለ። አሪፍ መልእክት ነው እንግዲህ ይሄንን የምታዩ ጂም የሚሰሩና እንደዚህ አይነት ባህሪ የምታሳዩ ሰዎች ካላችሁ ያው ከት እና አሪፍ ነው። ውስጥ ገብተን እናያለን ማለት ነው። እስካሁን የነበረን ቆይታችን ትመስላለች። ውስጥ እንገናኛለን። ሰብስክራይብ እያደረጋችሁ ይሄ አካውንት የማን ነው? የሌና ዳስማይ የኔ ልንበሶች ነው። እየገባችሁ ፎሎ አድርጓት እዛ ላይ እና ደግሞ እዚህ አካባቢ ወደ ምስራተ ገብርኤል አካባቢ ያላችሁ በሷ መስራት የምትፈልጉ ሰዎች ካላችሁ ስራውን አይታችሁ ማውራት ትችላላችሁ። ላይ በቅርቡ እመጣለሁ። በቃ መስራት ይቻላል ማለት ነው። ውስጥ እንገናኛለን። እስከዛ ይመቻችሁ። ሰብስክራይብ አድርጉ። ተረብ ያዘው ያዘው አይረናል እንግዲህ አይረናል። ዛሬ ምን እንደምንሰራ እናቀም የምንሰራውን ነገር እናያለን። እሷን ትምጣና ደግሞ ምን እንደምታሰራ ያለውን ነገር አብረን ውስጥ ገብተን እናያለን። የመቻችሁ ያዘው ተቀይሯል። ቀይር እንግዲህ እናሰቃየዋለን። አማኒ ዛሬ አናሰቃየው እናያለን። ተዘጋጅተናል። ምን እንደምንሰራ እስቲ ውስጥ ገብተን እናያለን። ውስጥ ገብተን እናያለን። ከባድ አይደለም፣ ቀለል ያለ ነገር ቀለል ያለ ለፋሚሊዎች የሚሆን አጠር ያለች ቪዲዮ በጣም አሪፍ። አንቺ ጂሙ በጣም የሚያምረው በዛ ላይ ትልቅ ነው። ወደዛም አለ ግራውንድ ነው ወይ ግራውንድ ነው። የፈርስት ፍሎር እና ሰከንድ ነው ያዘኛል። ከላይ ያለው የሶስተኛው ፍሎር ነው። ይሄ ደግሞ ሁለተኛው ግማሹን ነው ያዘው ማለት ነው። የሁለተኛው ፍሎር በጣም የሚያምረው በስማም ገብተናል። አንቺ ጂሙ በጣም የሚያምረው ያው በጣም የሚያምረውና ትልቅ ነው። ህፃናታችሁ ፈልጉ ከሆነ ከላይ ያለ ግራውንድ አለ ምናምን በጣም ብዙ ነው ያለው። እስከምትፈልጉ ኬጂ ድረስ አለ። እናንተ ማንሳት እስከምትችሉት እኔ እስከ 3000 4000 ነው ማንሳት አቅም አለኝ በሀሳብ እና ዛሬ እንዴት ነው ምንድነው የምንሰራው ምናምን እስቲ የሆነ ነገር በያቸው። ዛሬ እንግዲህ አማኒ ላሰራው ያሰብኩትኝ ቼስት እና ባክ ነው። ፑሽ እና ፑል ማለት ነው። ሰው ፑሽ ላይ ደረት ላይ ሾልደር ይሰራል፣ ቼስት ይሰራል እና ትራይሴፕሳችን ይሰራል። ሰው የአንድ ቼስት ብለን የምንሰራው ላይ ሶስት የመሰል ግሩፓችን እናሰራለን እና ባክ ላይ ደግሞ ባክ ከዛ የኋላ ሾልደራችን እና ባይሴፕስ ይሰራል ማለት ነው። ሰው ለእያንዳንዱ ለደረትም ለባክም ሶስት ኤክሰርሳይዝ ነው ያዘጋጀው። አስ ኢዚ ለፋሚሊዎችም ሊሆን የሚችል ማለት ነው። ኦኬ ዛሬ ፍጋት ነው
አልበላውም ቁርስ እውነት ችግር የለም ቀለል ያለ ነገር ስለሆነ ሴቶችም ወንዶችም እንዲሰሩ አሬ ታባቱ እንዴ ምን አይሞትም አሬ ይሰራል የታባቱ እስከ ስንት ኬጂ እንገፋለን ነው ቸስት እስከ ስንት ገፋለን አላውቅም አርፒክ ስንት ቆይቻለሁ ተገፋን ከ60 ከ50 አልፍ ኦኬ እንሞክራለን እስቲ ያ እናያለን አሁን ወደ ስራችን እንግባ መሰለኝ ሌትስ ጎ ያዘው መጀመሪያ ስንጀምር እዚህ ጋር ትንሽ ሮጥ ወክ ምናምን ያስፈልገናል ከዛ በኋላ ወደ ስራ ምናምን እንገባው ምን ህይወት ራሱ ሩጫ አገኘችብኝ እኮ ምን አስሮጠኝ ሆነ እስኪ እሺ መጀመሪያ የቱ ነው የት ደርሼ ልምጣ ቦሌ ደርሼ ልምጣ ቦክ እንዴት ነህ አሪፍ ቦሌ ደርሼ ልምጣ ቦሌ ይችላል ከኋላ ይችላል የሞላ ሰርቶ ማያቅ ሰውነት እንቆቋል ይሰማል እንደሚንቆቋው 10 ማለት ነው ያ ሙሉ ሾልደራችን እጃችን እንሰራ በኋላ ስትራፑ እንደይዝ ቆይቻለሁ ላይ ሰው በደንብ ስትሬቺንግ አድርገን ወርክአውት እናደርጋለን 10 ማለት ነው እዚሁ እኮ ልደክም ገና ሳይሰራ ያያችሁልኝ ነው ገና ሳልደግም ዛሬ አንቺማ ቆርጠሽ ተነሳሽ ልገይ ነው ከዛሬ በኋላ አልሰራም ሰራለሁ እኮ ከዛሬ በኋላ ሰራለሁ ሁሉ ዛሬም ብቻ አይደለም እስኪ ምን ያለን እያቋረጥኩ ነው እያልከረ እሺ ያው ዛሬ የምንጀምረው ከምንድነው ከቸስት ነው የምንጀምረው ከምን እንጀምራለን ቤንች ፕሬስ ጋር ማድረግ እንጀምራለን ማለት ነው ቤንች ፕሬስ ስንሰራ ሙሉ የቸስታችን መስል ነው የሚሰራው እና ሾልደራችን የሚሰራ ትራይሴፕስ የሚሰራ እዚህ ጋር ፑል አፓችን እንስራ ይሄኛው ማሽን ለጀማሪዎችም ይሆናል ማለት ፑል አፕ ሰርታችሁ ለማታውቁ ሰዎች ክብደቱ እዚህ ጋር ያለው እናንተን ሰፖርት ለማድረግ ነው አሁን እሱ በራሱ ፍሪ ዌት ነው እየሰራ ያለው በማሽኑ ምንም ሰፖርት እያደረገው አይደለም ገና እየጀመረ ነው ገና ሳንጀምር ሰው ላት ፑል ዳውን እንግባና ወደ ቸስት አዞ ያዘው እንግዲህ አማን ባይሴፕሳችንን ይሰራል እየሰማን እንግዲህ ዛሬ አማን ትንሽ ለንገብርባችሁ በአንድ ቀን ኦኬ ሶ ሮልሳ እያንዳንዱ ስንሰራ 3 ስቴፕ እያደረግን ነው የምንሰራው ያው 3 ካሳየን ይነጋባቸዋል ቪዲዮ እስኪጨርሱት አጠራጠር አድርገን ለእናንተም ለማየት እንዲመቻችሁ አጠራጠር አድርገን እናሳያችኋለን እንጂ የምንሰራው 3 ሴት በ12 ሪፒቴሽን ማለት ነው አንዱን ሴት 12 ጊዜ ነው የምንሰራው 3 ሴት ነው የምንሰራው ስለዚህ አሁን ወደ ቀጣይ ባርቤል ሮው እንገባለን ኦኬ ይሄን በባዶ እንሰራለን ከዛ ኬጂ እንጨምርበታለን ይሄን ስንሰራ ትሬፕሳችን ይሰራል ይሄኛው ማጅራታችን እና ባይሴፕሳችንም ይሰራል ማለት ነው እና ይሄኛው የመሀለኛው ባካችን አለ አይደለ እሱኛው ሚድል ባክ የሚባለው ይሰራል ሰው አሁን አማኒ ምን እናደርጋለን ያዘው ጋር እንዴ አሁን ከዚህ ብቻ ትንሽ ብቻ ነው ላይክ እንደዚህ ትንሽ ቀና እናደርጋለን ማለት ነው አሁን ከሱ የሚስተካከል የነበረው ይሄ ነው እንደዚህ እንሰራለን እንጨምርበት ያቀድሙን አሁን ኬጂ ጨምረን ነው የሚሰራው ሌላ ልዩነት የለም አሪፍ አማኒ ያዘው ልበል ያዘው ዴድሊፍት ሰው ዴድሊፍት ስንሰራ አብዛኛው ጊዜ የሌግ ዴይ ነው ዴድሊፍት አብዛኛው ሰው የሚሰራው ግን ምንድነው ሎወር ባካችን ይሰራል ዴድሊፍት ስንሰራ ይሄኛው ፓርት እና ሎወር ባክም ይሰራል ግሉትም ይሰራል ኳድም ይሰራል እዚህ ጋር በዚሁ ኬጂ ዴድሊፍት አሳያችኋለሁ ማለት ነው እግራችንን ሁሌ ምንድነው በትከሻችን ልክና ባሩ ላይ መስመር አለ በሱ ልክ ነው የምናደርገውና ስንወርድ እንደዚህ ብለን አይደለም የምንወርደው ሁሉም ሰው የሚሳሳተው እንደዚህ ብሎ ነው የሚያነሳው አብዛኛው የመጀመሪያ ሰው ማለት ነው ያው ከዚህ ምንድነው ወገባችንን አናጥፈን ኦኬ እዛው ወገባችን አይታጠፍም ያው
አሁን ይሄን ስንሰራ ሃምስትሪንጋችን ይሰራል፣ ግሉታችን ይሰራል፣ ሎወር ባካችን ይሰራል፣ ኮራችን ይሰራል። እጃችን ላይም ጉልበታችን ይሄ አይደለ ከጉልበታችን ወጣ አድርገን ነው የምንይዘው እንደዚህ ነው ያ አሁን ምን አደረገው ወደ ስኳት ነው እየተቀየረ ያለው ሰው ከዚህኛው ወገብህ ነው የሚወርደው ኦኬ እንደዚህ ያ ሁሌም ወርክአውት ስንሰራ 12 ሪፒቴሽን በ3 ሴት እንዳረሱ ያዘው ፌስቡል ስናደርግ እንግዲህ እጃችን እንደዚህ ኖርማል አይደለም ዞር እናደርገውና በሾልደራችን ነው የምንከፍተው ይሄ ምን አደረኩክ እንዳወልኝ ያዘው እዛ ጋር ሴት ለቀቅና ኖርማል ግጥም እናደርገውና ሲመጣ ይከፈታል አይ አሪፍ ዳምፔል ሮ እናደርገዋለን አይደለ ሲንግል ይሰራል ያ በአንድ እጅ ዳምፔል ሮ እናደርገውን በማሽን ሮ እናደርጋለን ማለት ነው በሁለቱም ያ ከፈለክ ይሄኛውን ይዘክ ሁለቱም የተለያየ መስል ግሩፕ ስለሆነ የሚያሰሩት ቁመት አጠርን ነው አጠረክ ያ አሪፍ በሁለቱም ነው የሰራው ከፈለጋችሁ አንድ እጃችሁን አድርጋችሁ መጠቀም ትችላላችሁ አንድ አድርጋችሁ ላይክ ዲስ እንደዚህ መጠቀም ትችላላችሁ እሱም እንደሰራው ስለዚህ ባክ ጨረሰን ከዛ አሁን ወደ ቸስት እንገባለን ማለት ነው ያ ያዘው ጨፈጨፍ ነው እናንተ ደግሞ ወደ ቸስት ገብተናል ቸስት ቤንች ፕሬስ እናደርጋለን ቤንች ፕሬስ እናደርግ ሙሉ ቸስት ፓርታችን ነው የሚሰራው ማለት ነው ሶ ቤንች ፕሬስ እናደርግ ሾልደራችን ይሰራል ቸስታችን ይሰራል እና ትራይሴፕሳችን ነው የሚሰራው አንድ የመስል ግሩፕ ስንሰራ ሶስቱ የመስል ግሩፖች ይሰራሉ ማለት ነው ቸስት ስንሰራ ይሄ ራሱን የቻለ ስንት 5 20 እቺኛው ራሱን የቻለች 20 ይሄ ራሱን የቻለ 20 30 15 30 50 ኬጂ ነው አሁን እየገፋክ ያለከው ማለት ነው ታውት በቃ ናገባ ስንት ነበር ቀደም ያለን ስንት ነበር ቀደም እገፋለሁ ያልከኝ አለ እኔ ምንም አላልኩም ተሳስታችሁ ኦኬ ዳ ለት 3 4 5 6 7 ዳያማኒ 8 9 10 ቱሞር 11 ዳይ 1 12 ይበቃኛል ለዛሬ ይበቃኛል እዛ ጋር እንሰራለን ያዘው እንግዲህ እንግባ አንድ 2 3 4 ዳይ 5 6 7 8 9 10 2 ዳይ 1 1 ማር 2 ደናችሁ እየበረታን ነው አለን ይሄን እንግዲህ 3 መግባት ነው እሺ እንዳንረሳ ላይ እንገባለን አሁን እሱ ጋር እንግባ 15 እናንሳ እዚህ ጋር አይብል ይሄንን ታረጋለህ ተኝተህ ክሎዝም ታረጋለህ ያ እሷ አሪፍ በደንብ አታወርደው ወደታች
በቃ ያ ይበቃል። በደምብ የከፈትከው መስራት ልትፈታው ያ በደምብ እንደዚህ ሳብ ያደረከው ዝጋ ያ ለጊዜ አለ ትንሽ ወደ ታች መለስ ሾይችኛል ያ ሶ አሁን ቼስት 3 ወርካውት ሰርተናል። የባክም 3 አይነት ወርካውት ሰርተናል። ኦኬ በጣም ነጮች እንደ ቀልድ የሚያዩትን ነገር እኛ እስቲ ብዙ ነው ረጅም ነው ግን እዛ ድረስ ደርሳለሁ። እሺ ከዚህ ነው የምጀምረው። እንደዚህ ነው የሚወጣው። በቃ ነው ረኝ አማይ ጀግና ይህንን አለማድረግ ጓንቴ ግን ሊወልቅ ነው። በስመ አብ ጓንቴ ይመች ባለው አዙረ ጓንቴ ግን ሊወልቅ የተሰብስቧል። ጨረስኳት። እንዴት ነው ጀግና ግን አዛ ነው ያ የተከባዱ በጣም በስመ አብ እዩት። ከሱ ቁመቱ ነው እዩት። እንዴ አሁን ቦርድ መሬት ላይ ይተርፋል ነበር ግን እኮ ግራ ገባኝ። ማሊ ከደረስክ በኋላ ተስፋ እንደማትቆርጥ ነው ያወቅሁት። ጨረስን፣ ሁሉ ነገር አበቃለት እና እንዴት ነው እስቲ እንዴት ነው ሰራለው ወይስ ምን የሚጎለኝ ነገር አለ ምናምን? እንዴት ነው ሰራ? አይ ከዚህ በፊት ሰርተ ስለምታውቅ አንደኛ ታውቃቸዋለህ ፎርሞቹን ከምንም በላይ ለጂም ዋና ቤዚኩ ነገር ፎርሞቹን በትክክል መስራታቸው ነው። ፎርም በተሳሳታችሁ ቁጥር ሌላ ነገር ነው የምታጎሉት፣ የማይድን ህመም ነው የምታመጡት ማለት ነው። አንዳንዴ ዴሊፍት ስናደርግ ለወር ባካችን ላይ ማለት ነው እሱ ጋር ሌላ ፔን ነው የምንፈጥረውና እየተሻለን ይመጣል እንጂ ህመሙ አይድንም። ሰው ምንድነው ፎርማችሁን አስተካክሉ። ወይ የመጀመሪያዎቹን 3 ወራት 6 ወር ምናምን ትሬነር ያዙ፣ ፐርሰናል ትሬነር። ከዛ በራሴ ብቁ ነኝ ለራሴ ብቻ ብቁ ነኝ ብላችሁ የምታስቡ ከሆነ የዛ ሰዓት ላይ ትሬነራችሁን ማቆም ትችሉና ራሳችሁን በራሳችሁ ትሬን ማድረግ ትጀምራላችሁ ማለት ነው እንጂ የመጀመሪያዎቹ ላይ ሌላ ህመም ከመፍጠራችሁ በፊት ትሬነር እንዲያግዛችሁ ምን ማድረግ አለባችሁ? ፐርሰናል ትሬነር እንዲያዝ አለባችሁ። ስለዚህ እኔ አያስፈልገኝም በራሴ መስራት እችላለሁ ማለት ነው። ትችላለህ። ያው ትችላለህ። ሞር ቢኖር በደንብ ለለውጥ በጣም አሪፍ ነው። በደንብ እና ኢነርጂም ነው እና ብቻችንን ስንሰራ ምንድነው ችግሩ? ይማርሽ የታባት ብቻችንን ስንሰራ አንዳንዴ እንሰንፋለን እና ትሬነር ደግሞ ሲኖር ሙሉን መስራት ያለብንን አስጨርሶን ነው የምንሄደው ስለሆነ እንደ ግዴታ ቢቻል እንደ ግዴታ ትሬነር ቢኖራችሁ አሪፍ ነው። ስለዚህ እንግዲህ ያሰራችሁን በደንብ አይታችኋል። እዚህ ወደ ምስራተ ገብርኤል የምትገኙ ሰዎች ካላችሁ መስራት ከፈለጋችሁ አልፋ ጂም ፊትነስ መታችሁ ማግኘት ትችላላችሁ ማለት ነው። እሷን ወይ ደግሞ በዚህ ቲክታክ አካውንት ቴክስት አድርጓት በውስጥ ማውራት ትችላላችሁ። ከዛ በኋላ ያለውን ነገር መታችሁ መስራት ትችላላችሁ ማለት ነው። አሪፍ ቆይታ ነበር። ኦንላይን ላይ ማሰራለሁ። ውጪም ያላችሁ እህቶቼ፣ በአረብ ሀገር ላይ ያላችሁ እህቶቼ መስራት የምትፈልጉ ዴም አድርጉልኝ። ቲክቶክ ላይ፣ ኢንስታግራም አካውንት ላይ ኢንስታግራም አካውንቷ፣ ይሄ ደግሞ ኢንስታግራም አካውንቷ ነው። የገባችሁ ውጭ ያላችሁ ሰዎች ኦንላይንም ስለምትሰጥ መማር ትችላላችሁ ማለት ነው። የዛሬ ቪዲዮአችን የዛሬ ቆይታችን ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን። ሰብስክራይብ ማድረግ እንዳይረሳ። ያዘው